ሰላም እንዴት ናችሁ? ሰላም ናችሁ የቤተሰቦቼ? እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ። ቀለል ያለች በአጭር ደቂቃ የምንሰራት ጤናማ የሆነች ለየት ያለ ሰላጣ ሰርተናል። ለጾም አማራጭ የሚሆነን ቪዲዮን እስከ መጨረሻው እንድትከታተሉኝ በትህትና ጠይቃለሁ። ቤተሰቦቼ አብራችሁኝ ቆዩ። ቲማቲም፣ ሽንኩርት፣ ቃሪያ ሁሉንም አጣጥቤ አቅርቤ ያለው እየከታተፍኩኝ ደቀቅ አድርጌ ነው ቲማቲሜን የምከትፈው። ቃሪያ አለኝ፣ ሽንኩርት ልጭ አለሁኝ፣ በሶ ብላ አቅርቤ ያለው፣ ድንች አለ። ሁሉንም ግብአቶች መጀመሪያ ከታተፋቸዋለሁኝ። ለየት ያለ ነው፣ ጤናማ ነው፣ ለጾም አማራጭ የሚሆንን ነው። በጣም ቆንጆ ነው፣ ትወዱታላችሁ ቤተሰቦቼ። በጣም ነው የሚጣፍጠው። ጣዕሙ ራሱ ብቻውን ራሱ ቢበላ ሌላ ምንም ተጨማሪ ግብአት ሳንጨምርበት ማለት ነው። ሌሎች አይነቶች ወጥ ምናምን ሳናዘጋጅ ይሄን ብቻ በዳቦም ሆነ በእንጀራ ጥግብ ብለን የምንበላው የምሳ ነው ማለት ነው። ትወዱታላችሁ። ይሄኛው ልጬ መከትፈው ደግሞ ድንች ነው። ሳይዙን መጠኑን እኩል ብናደርገው ጥሩ ነው። ደቀቅ አርጌ ትንሽ አነስ አርጌ ነው የከተፍኩት ማለት ነው። እየከተፍኩ ያለሁት ቲማቲሙን ከትፌ፣ አሁን ደግሞ ይሄ የበሰለ ድንች ነው ልጬ ነው የከተፍኩት ድንቹ ማለት ነው። ይሄኛው ደግሞ ቀይ ሽንኩርት ነው። እንደዚህ ሁሉንም ከታትፌ አዘጋጃጅቼ እመለሳለሁ። ቪዲዮ እንዳይረዝምብን መከታተፉን ከታጥፋለሁ ማለት ነው። ተልባ ደግሞ እንደዛው ተልባ ለቅሜ ቆልቼ የፈጨሁት ተልባ አለኝ። እሱንም እንደዛው እናቀርባለን ማለት ነው። ይሄንን ከከታተፍኩ በኋላ አትክልቶቹን ሌሎቹን ግብአት አዘጋጅቼ ቃሪያዬንም እንደዛው ክትፍ አድርገዋለሁኝ። ምንም ጊዜ የማይወስድብን ጉልበት የማይጠይቀን ቀላል አዘገጃጀት ነው። ይሄ ደግሞ እንደምታዩት በሶ ብላ ነው። እርጥብ በሶ ብላ ከሌላችሁ የድንብላል ቅጠል መጠቀም ትችላላችሁ። ይሄንን በሶ ብላውን በጣም ቆንጆ ነው። እሱንም ከትፌ ያለው አድቅቄ ከተፌ ሁሉንም አዘጋጅቼ ይሄው እንደምታዩት ተመልሻለሁኝ። ቲማቲም አለኝ። ይሄኛው ድንች የተከተፈው ነው። ቃሪያ አለ፣ ሽንኩርት አለ፣ የበሰለ ምስር አለኝ፣ ተልባ አለ፣ ተቆልቶ የተፈጨ ተልባ። እኛው በሶ ብላ ነው። ሎሚ እናዘጋጃለን። ሎሚ ከሌለን አቼቶ ያለንን እንጠቀማለን ማለት ነው። ጨው አለ፣ ጨው እናዘጋጃለን። ሌሎች ቅመሞችን የምንፈልገውን ለምንጠቀመውን ለሰላጣ የምንጠቀመውን ቅመሞች መጠቀም እንችላለን ማለት ነው። ይሄ የምታዩት የበሰለ ድፍን ምስር ነው። የተቀቀለ ድፍን ምስር በስሎ ቀዝቅዞ የተከተፈ ድንች ነው ይሄኛው። ቲማቲሙ ሁሉንም የከታተፍነውን ቅልቅሉን እንቀላቅለዋለን ማለት ነው። ይሄኛው ተልባ የተፈጨውን ተልባ እንጨምራለን፣ ጨው እንጨምራለን። ሁሉንም ግብአቶች የከታተፍነውን ከትፈን ያዘጋጀነውን ግብአቶች ከቀላቀልን በኋላ ተልባውን የተፈጨ ተልባ አለ፣ እሱን እንጨምራለን። አንድ ማንኪያ ከግማሽ ጨምሬበታለሁኝ።
ጨው እንጨምራለን። ከዛ እንቀላቅለዋለን። በጣም ቀላል ነው። በዳቦ በእንጀራ መመገብ የምንችለው ቆንጆ ምሳ ነው የሚሆንልን። ሌላ ተጨማሪ ነገር ሳያስፈልገን ይሄን ብቻ በልተን መዋል እንችላለን ማለት ነው። በጣም ቆንጆ ነው። ሁሉም ጤናማ ናቸው። ተልባውም እንደዛው ቆንጆ ለየት ያለ ጣዕም ነው የሚሰጠው። በዚህ መልኩ ሰርቼዋለሁ ማለት ነው። አሁን ሎሚውን ጨምቀን ከላይ የምናፈሰውን እናዘጋጃለን ማለት ነው። ይሄ ቅልቅሉን በዚህ መልኩ አቀላቅለን ከጨረስን በኋላ ከላይ የምናደርገውን ሎሚም ሆን አቼቶም ካለን ያለንን እንጨምርበታለን። ሎሚውን አንድ ሎሚ ተጠቅሜያለሁ። የኛ የሀበሻ ሎሚ ቆንጆ ስለሆነ አንዱ ይበቃናል። በዛት ውሃ ባይኖረውም ቆንጆ ነው፣ ይበቃዋል። ስለሚያሰማ ማለት ነው። ፍሬውን አወጣለሁኝ። ማንኛውም ሰው ሊመገበው የሚችል ቆንጆ ጤናማ ሰላጣ ነው። እኔ እዚህ ጋር የጨመርኩት ትንሽ ሚጥሚጣ ጨምሬያለሁ። ሎሚው ላይ ሚጥሚጣ ጨመርኩኝ። ካልፈለጋችሁ መተው ነው፣ እንደ ፍላጎታችን ነው። እኔ ግን ሚጥሚጣ ትንሽ ጨምሬያለሁ እና ትንሽ ቆንጆ በርበሬ የተፈጨ ስላለ እሱን ጨምሬያለሁኝ። አቀላቅለዋለሁ። እዛኛው ላይ ጨው ስለጨመርኩ እዚህ ጋር ጨው መጨመር አይጠበቅብኝም። እዛ ላዩ ላይ አፈሰዋለሁ ማለት ነው። አቀላቅለን በምንፈልገው ነገር መመገብ ይቻላል። ለብቻው መመገብ ይቻላል። እንደገና ደግሞ ለጾም ምግቦች አጃቢነት ሆኖ ቀርቦም ይሆናል ማለት ነው። ድፍን ምስር፣ ቲማቲም እና ተልባ፣ ሽንኩርት፣ ቃሪያ እኔ ጨመርኩት። የከተፍኩትን በሶ ብላ ደግሞ ከላይ እንነሰንሰዋለን። በሶ ብላ ከሌላችሁ የማትፈልጉ ከሆነ የድንብላል ቅጠል መጠቀም ይቻላል። በዚህ መልኩ እንደዚህ ሰርቼ ጨርሻለሁ ማለት ነው። ቤተሰቦቼ በአጭር ደቂቃ ውስጥ የሚሰራ ምሳ ነው። በስሎ የተዘጋጀ ምስርና ድንች ካለን 5 ደቂቃ በማይሞላ ሰዓት ውስጥ የምንሰራው ነው ማለት ነው። እንደምትወዱት ተስፋ አደርጋለሁኝ። እስከዛሬ ካልሞከራችሁት ሞክሩት። ሌላውን ሞክራችሁት ይሆናል፣ ግን ተልባ መጨመሩን ብዙም አላየሁም። እስቲ ጨምሩና ሞክሩ። በዚህ መልኩ ስሩ ትላለሁኝ። በሌላ ሳህኔ ላይ ገለብጠዋለሁኝ። መልኩም ቆንጆ ነው። ቅልቅሉ እንደዚህ ሲታይ ላይን ይስባል። ለመመገብም ጥሩ ነው ማለት ነው። እንደዚህ ካስተካከልኩት በኋላ ከላይ እንዳልኳችሁ የከተፍኩትን በሶ ብላ እነሰንሰዋለሁኝ። በጣም ቆንጆ ጤናማ የሆነ ምሳ በአጭር ደቂቃ ውስጥ ማዘጋጀት እንችላለን ማለት ነው። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ ቤተሰቦቼ። እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ደህና ቆዩኝ።